አላህ እኮ የእሱ ስሞች የእሱ ሲፈትና ባህሪ መገለጫዎች ናቸው፣ የእሱ ማንነት ናቸው። ስለዚህ አልረሕማን፣ አልረሒም፣ ችግር የለውም። አልከሪም፣ አልቁዱስ፣ አሰላም፣ አልሙዕሚን፣ አልሙሐይሚን፣ አልዓዚዝ፣ አልጀባር። ርቀት አትሄድ። አብደልሙጠሊብ ስሙ ራሱ የሙሐመድ አባትም ሙሐመድ አብደላም የአላህ ባሪያ ነው። ስለዚህ እሱም አላህን አምላኪና ሙስሊም ነበረ። አብዱልሙጠሊብ ሙስሊም አይደለም። ሙስሊም ሆኖም አይደለም የሞተው። ነገር ግን ስሞቹን ተሸክሞታል። የአላህን ስም ተሸክሟል አይደለ? አጎቱ ሙስሊም አይደለም። የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አጎታቸው ሙስሊም አልነበሩ። ነገር ግን አብደላ ማለት ምን ማለት ነው? አልተሸከሙም። አብደላ ማለት ምን ማለት ነው? የአላህ ስም አይደለም፣ አብዱልሙጠሊብ ነው እንጂ። አብደላ ማለት ምን ማለት ነው ነው ያልኩህ እኔ። አብደላህ ማለት የአላህ ባሪያ ማለት ነው። አብደላ ብሎ ስሙን ከተሸከመ ካዲያ አንድ ሰው ምንድን ነው እሱ ማለት ነው? ባሪያ ነኝ እያለ ሙስሊም ካልሆነ ስም መሸከም በራሱ ስም መሸከም በራሱ አማኝ አያስብልህም ማለት ነው። ስለዚህ ስሙን ስለያዘ አላህ ብሎ ስለጠራ አንተ የምታመልከውን መገለጫውን አያስብልህም። አንተ የምታመልከውን ለምሳሌ አያስብልህም ሙስሊም። በቃ ቴንኪ ወደ እኔ መጣ ማለት ነው። ስለዚህ አንተ ለምሳሌ አላህን በአካል ትገልጻለህ? በዛት አለው ብለህ እጅ፣ እግር፣ አይን፣ ፊት አለው ብለህ ታምናለህ? አላህ እጅ አለኝ ብሏል። አዎ እጅ አለው። እንደዚህ አይነት እጅ ነው ማለት አንችልም። አይ እንዴት አይነት ነው እጁ ብዬ አልጠየቅኩም። ያን ይመስላል ማለት አትችልም። አልጠየቅኩም። እስቲል አልጠየቅኩም። ምን ጠየቅ? ወጣኝ ካፌ አልወጣኝም። ጠየቅ አለው ወይ ነው እንጂ ጠየቅ። እንደዚህ አይነት እጅ አለው ብለህ አሁን አንተ መናገር ትችላለህ እንዴ? አላህ እጅ አለው ወይ ብዬ ጠየቅኩህ እንጂ እጁ ማንን ይመስላል ብዬ ጠየቅኩህ? ቀይ ነው ጥቁር ነው ብዬ ጠየቅኩህ? ምን ይመስላል ማለት እኮ አሁን አልጠየቅኩም። ማብራሪያ ውስጥ አትግባ። አላህ እጅ አለው፣ እግር አለው፣ ባት አለው። አንተ አላህ አይደለ? ቴንኪው። የኔ አላህ ደግሞ እጅም የለውም፣ ባትም የለውም፣ እግርም የለውም፣ አይንም የለውም፣ ጆሮም የለውም። እነዚህ አሉት የሚሉ ደግሞ ጣዖታውያን ናቸው ያለ ሰው ሙስሊም ነው? እንዴት አላህን በእጅ እግር፣ ባት፣ ፊት፣ አይን የሚገልጡ ሰዎች ጣዖት ነው አምላካቸው ብሎ ያለ ሰው ሙስሊም ነው ወይ? አህባሾች እንደዛ ይላሉ። አላህ እኔ አልጠየቅኩም። ስለነሱ አይመለከተኝም። እኔ አንተን ነው የጠየቅኩህ። አንተ የገለጥከው አላህን ለምሳሌ ይሄ አላህ ጣዖት ነው እያሉ ሙስሊም መሆን ይችላሉ ወይ? እሱን አላውቅም። ካፊር ናቸው ማለት አልችልም። ቴንኪው ሉክ አሁንም በደንብ አስተውሉ። ከስር የምታዳምጡ እኔ አጠርቼ የኛን ሃይማኖት ልንገራችሁ። በአምላካችን ላይ አምላካችንን መገለጫውን በመጽሐፍ ቅዱስም በአስተምሮታችንም ግልጽ ብሎ የመጣውን የአስተምሮታችንን ዶግማችንን በናደ ሁኔታ እንዲህ ብላችሁ የምታመልኩት እሱ ጣዖት ነው የሚለይ ሰው አንድ ምነግራችሁ ምንድን ነው? እሱ ሰው ይነጠላ ከቤተክርስቲያን። እርሱ ሰው ምንድን ነው? ክርስቲያን አይባልም። ክርስቲያን አይሆንም። መንግስት ሰማያትንም አይወርስም። ምክንያቱም አምላኬን ጣዖት ካለ በኋላ አምላክ በሃይማኖት ውስጥ ራሱን የገለጠበትን አልቀበልም ካለ በኋላ ክርስቲያን ሊሆን አይችልም። በምንም ተአምር ክርስቲያን አይባልም። ሙስሊሞች አንደኛው ለአንደኛው አላህን ጣዖት እየተባባሉ እንኳን አምላካቸውን ካለማወቃቸው የተነሳ አንዴ ቁጥር ብቻ ስለሚያሳስባቸው ብዙ ለመባል ብቻ ስለሚያሳስባቸው የአንደኛው አላህ ለአንደኛው ጣዖት እየተባባሉ እንኳን ሳያውቁት እንኳን በቃ ሙስሊም ሊባል ይችላል አይባልም። አያውቁትም ማለት ነው። በውስጥ ጣዖት ነው እያልክ ያኛው እውነተኛ ቢሆን እንኳን እኮ አይቀበልህም። ምክንያቱም ጣዖት ብለህ ገፍተኸዋል፣ አላምንህም ብለዋል። ይሄንኛው የሳለው በአእምሮ አለ። ምን እጅ የሌለው እግር የሌለው ባት የሌለው ማይወጣ ማይወርድ ማይቀመጥ ማይስቅ ማይሮጥ። ይሄንኛው የሳለው ደግሞ ምን አለ? እጅ ያለው እግር ያለው ባት ያለው ፊት ያለው አይን ያለው የሚስቅ ከሌሊቱ 9 ሰዓት የሚወርድ ካርሽ በላይ ያለ። ልዩነት አላቸው።
ሁለት የተለያዩ እያመለኩ እስቲል ቁጥር ስለሚያሳስባቸው ብቻ እውነት ስለማያሳስባቸው የዘላለም ህይወት ሳይሆን ፖለቲክሱ ብቻ ስለሚመቻቸው በአላህ ላይ እንዲህ እየተሳለቁ እንኳን አንድ ነን ይላሉ። ወገኔ ምን ትሰራለህ? ነፍሳችሁ ማዳን የምትፈልጉ ከሆነ ከዚህ በላይ ግልጽና ጥርት ያለ በአምላካቸው ላይ የተወዛገቡ ምንም የማያውቁ ሆነው ምን ትሰራላችሁ እስልምና ውስጥ? እኔ እኮ ሙድ ያዘርከኝ ነው። ለምን አታወራኝ? እየሄድክ ነው ግን እንደሱ አይደለም ወንድም። እፎይ ቀጥል። እሺ አወራኝ። አሪፍ እያስጨበጥክ አይደለም። ቀጥል። እኛ አሁን እዚህ ጋር ፊርቃ ሊኖር ይችላል። ገባህ? ሰው ይለያያል፣ ግን ሁላችንም የምናመልከው አንዱን አላህ ነው። የማይወልደውን የማይወለደውም ማለት ነው። ያው ዘላለም የሚኖር የማይሞት ሚፍታ ቆይ አንዴ እስኪ አዳምጥ። ቆይ ለምሳሌ ሙስሊም ሆኖ ማለት ነው ሙስሊም ሆኖ አንዴ ቆይ ሙስሊም ሆኖ ለምሳሌ አንድ ሰው ሙስሊም ሆኖ ነቢያችን ሙሐመድ እኮ አንዳንድ ጊዜ ይዋሹ ነበር ቢል ከእስልምና ያስወጣዋል ወይስ አያስወጣውም? ይዋሹ ነበር ብሎ ቢናገር ከእስልምና ይወጣል ወይስ አይወጣም? ካደ እኮ ወጣ። እሺ አላህ እጅ እግር የለውም የሚልስ ከእስልምና ይወጣል ወይስ አይወጣም? አላህ እጅ እግር የለውም የሚል ከእስልምና ይወጣል ወይስ አይወጣም? የእስልምና መሰረት አይደለም። ተመልከቱ። አምላካቸው ሙሐመድ ነው እንጂ አዳምጣ ልጨርስልህ። ይሄ የእስልምና መሰረት ማለት ክርስቲያን እስልምና ነው። አንዴ ላስጨርስ። ሉክ ሙሐመድን አንዳንዴ ይዋሻል ካለ አንድ ሰው ከእስልምና ይወጣል አይልማ የሚል የለም። አዳምጣ። አንዳንዴ ሙሐመድ ሊዋሽ ይችላል ብሎ አንድ ሰው ከተናገረ ኮምፕሊትሊ ከእስልምና ይወጣል። ነገር ግን አላህ ያንኛው እጅ አለው እግር አለው ፊት አለው አይን አለው ሲል ይሄንኛው ደግሞ እጅ የለውም እግር የለውም ባት የለውም እጅ አለው እግር አለው የሚሉት ጣዖት ነው እየተባባሉ የለውም የሚሉትም ጣዖት እየተባባሉ አላህን ጣዖት እያሉት ከእስልምና ይወጡ። ጣዖት እየተባባሉ ማለት ነው። አላህን ጣዖት እያሉ ከእስልምና ይወጡ። ሙሐመድን ግን አንዳንዴ ሊዋሽ ይችላል ካሉ ከእስልምና ይወጣል። ውጣ ከእስልምና ወገን ውጡ። ሸውደዋችኋል። ማንም ሰማ እፎይ አስተምር፣ ችግር የለውም። ይሄ ማስተማር እንደዚህ ስነ ስርዓት ባለው በስነ ስርዓት ስነ ምግባር በተሞላበት ሁኔታ ብታስተምር እኛም የአንተ እምነት ከማረከን ወደ አንተ እምነት ልንመጣ እንችላለን። ገባህ? ትክክለኛ እምነት ከሆነ ልክ ነህ። እንደዚህ አይነት አስተምሮት የምታስተምር ከሆነ ግን በስድብና በዱላ በምናምን የሚሆን ነገር የለም። ወይ ናዝረዳ አሁን እየተሰደብክ ምናምን አይደለም፣ በስነ ስርዓት እያስተማርከን ነው። እረዳለሁ። ግን እዚህ ጋር ማለት ነው ምን አለ መሰለህ መሐመድ ነብያችን ሰለላሁ ዐለይሂ ወሰለም እንትን ያለ ሰው አምላክ ነው ምናምን የሚል ሙስሊም የለም። ይሄን እመን ልንገርህ። ማንኛውም የትኛው ነው አምላክ ነው አለ እኔ መች ወጣኝ። ነገር ግን ሎክ አብዱልከሪም አላህን ያንተን አላህን ጣዖት እያልኩት ከእስልምና ማልወጣ ከሆነ ሙሐመድን ግን አንድ ቀን ሊዋሽ ይችላል ብዬ ካልኩ ከእስልምና መውጣ ከሆነ ስለዚህ አላህ ላይ ስናገር ምንም አልባል ከሆነ ሙሐመድ ላይ ስናገር ደግሞ ከእምነት የሚያስወጣኝ ከሆነ ሞር እያመለኩና እየተከተልኩ ያለሁት ሙሐመድን ነው። ይሄ አይናችንን ሳንጨፍን ግልጥ ባለ ፀሐይ ውስጥ ከርቀት ያልሆነን ቅርብ የሆነን ነገር አይተን እንደምንፈርደው ወደ እስልምና ስትገባ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ የምትለውን የእምነት ቃል ትላለህ። ይሄ ነው እስላም ሆንክ። ከዛ በኋላ 5 መሰረቶች አሉ። ሶላት፣ ኢታኡ ዘካት። አሻዱ ስለሚያስብል ነግርህ እኮ ነው። ቆይ አዳምጠኛ። አሻዱ ያልክበት ራሱ እኮ የትኛውን አላህ እጅ እግር ያለውን ወይንስ የሌለውን አላህ?
አሁን ይሄ እኮ አንተ የፈጠርከው ኢሹ ወይም አጀንዳ ነው እንጂ ሁለት አላህ አለ ብሎ የሚያምን የለም። አለ የሚያምኑት ኪላፉን ልንገርህ፣ ኪላፉን ቶ እኔና እኔ እየነገርኩ ነው። አላህ አካል የለውም። ቦዲ የአህባሽ ቅብዥር እኮ ነው ይሄ። ዝም ብሎ የእነሱን ቅብዥር እዚህ ጋር አምጥተህ አንተ እንደ ትልቅ አጀንዳ አይተህ አብዱል ከሪም ራሱ እንደዛ ነው ያምጠው። ቀላልም አይደሉም። ቪዲዮ ያስደምጣል ክርስቲያን። ይኸውልህ እፎይ ልንገርህ፣ እኔ እዚህ ጋር ማለት ነው እፎይ፣ እውነት ይሄን በዚህ አይነት መንገድ ማለት ነው እፎይ። እሺ አንዴ ቀለል ያለ ነገር ልንገርህ እፎይ፣ ቀለል ያለ ነገር ስነግርህ ማለት ነው እውነት ይሰማላ። ኔትወርክ ይዞታል። የምትሰብኩበት መንገድ ማለት ነው ልንገርህ፣ በእንደዚህ አይነት አጀንዳ የትኛውንም ቆይ ልንገርህ፣ የትኛውንም ሙስሊም ልታመጣ አትችልም በዚህ አይነት መንገድ። ማን ጠየቀ? እና ሜተዱ የምንነግረን ሜተድ መይጠየቅን እንዴት እናምጣችሁ ብለን አሁን አስተምረውትን መልስ ነው። በደንብ አስተውሉ ወገኖቼ፣ በደንብ አስተውሉ። የኔን አምላክ ጣዖት ነው ብለኸኝ አንተና እኔ የምናመልከው አንድ ልንሆን አንችልም። አይደለም ጣዖት ተብለን ሎክ እኛ ለምሳሌ ከፕሮቴስታንቶች ጋር ጣዖት ሳንባባል እንኳን ባስተምረው ልዩነት ላይ ኢቭን በምልጃ ላይ እንኳን ፕሮቴስታንቶች ያማልዳል ስለሚሉ እኛ ስለማንል እንደ ሰፊ እሹ እንወያይበታለን። ሰፊ እሹ ተደርጎ በምልጃ ጉዳይ እንኳን ማለት ነው። አይደለም ጣዖት እየተባባለ አሸንጉሊት ነው እየተባባሉ ማለት ነው። አላህ የዛኛው አሸንጉሊት ነው። ሊትራሊ እንዲህ ነው የሚገልጹት። የኔ አላህ እንደዛ አይደለም እየተባባሉ እስቲል ለመደባበቅ ለመሸፋፈን ምን ያደርጉታል? እነኚዎቹ ደግሞ አይ ከእስልምና አልወጣም። ከእስልምና መደባበቅ አይደለም፣ ከእስልምና አይወጣም። እስልምና አንተ ዝም ብለህ አንተ ስለፈለክ ማንን ማስወጣት ማንን ማስገባት አትችልም እኮ። ኦኬ ልዩነት አለው የለውም? ግን እስልምናን የህርት በቃ አላህ ጋር ነው የሚገናኘው። አንድ ባሪያው አላህ ነው ብቻ። ኦኬ አንዴ ቪዲዮን አስደምጠንና ችግር የለውም። አንድ አዲስ ታነብልኛል። አላህ ጋር ነው ግንኙነትህ። ቅድም እኮ ምን ብለሃል መሰለህ? የአላህ ዛት የእስልምና መሰረት አይደለም። አላህ እጅ አለው እግር አለው፣ ወይም ደግሞ እጁ እግሩ የእስልምና መሰረት አይደለም። ዋናው መሰረታችን እኛ ሙሐመድ ይዋሻል ወይም አይዋሽም የሚለው ነው አልክ። ስለዚህ የአላህ ዛት መሰረት ካልሆነ አላህን እያመለከው አይደለም። ልዩነት ያለው ሙሐመድ ላይ ነው ማለት ነው። የቱ ጋር ነው እንደዚህ ያለ የተናገርክ ያለው? እንደዛ ነው የተናገርከው። ሚፍታ የአላህ ዛት እኛ መሰረት አይደለም ብሏል። አላለም እንደሱ ያልኩህ እኮ መሰረት አይደለም ማለትና የእስልምና እሱ ይሄ አሁን ይሄ ሰውዬ ለምሳሌ አላህ ሲፈት የለውም በቦታ ይሄ አሁን ቪዲዮ ልታሳየን ያልከው ሰውዬ የሚለው እንደዛ ነው። አላህ ያለ ቦታ የለም ነው የሚለው። አላህ ደግሞ ስለራሱ ሲናገር እኔ ከአርሽ በላይ ከፍ ብዬ ነው ያለሁት አለ። እሱ ያለውን ሳይሆን አላህ ያለውን ነው የምንቀበለው። ይሄ ሰውዬ በራሱ መንገድ መጥመም ይችላል ከፈለገ መብቱ ነው። አብዱከሪም አላህ ከአርሽ በላይ ከፍ ብሎ ነው ያለው። ይኸውልህ ስማ፣ ከአርሽ በላይ ከፍ ብሎ ነው ያለው። ከአርሽ በላይ ነው ከአርሽ በታች ነው ለሚለው ልንገርሽ፣ ስማኝ። ያንተን እምነት ብቻ ንገረን። ያንተን እምነት ንገረን። ከአርሽ በላይ ከፍ ብሎ ነው ያለው። እምነትማ ሙስሊም ነው። አቂዳው ደግሞ የራሱ ስለራሱ ይናገር፣ ችግር የለውም። ሚፍታ ያንተና አቂዳ አለ። ገባህ አይደለ? ግን ምንም አይነት የምንለያይበት መንገድ የለም። ላኢላሃ ኢላላህ ያለ ሁላ ሙስሊም ነው። እየሰማኸኝ ነው? አንዴ ክርስቲያን አንዴ አብዱል ከሪም እስልምና ሁሉም ሙስሊሞች አንድ ናቸው። አትለያዩ። አንድ ነው። በምንድን ነው የምንያዘው? ልንገርህ፣ በምን እንደምንያዝ ልንገርህ። እሺ አንዴ ሰማኝ፣ ሰማኝ። እሺ እዚህ ጋር በምን አንድ እንደምንሆን ታውቃለህ? ላኢላሃ ኢላላህ አላህ አንድ ነው። መልካም። መሐመድ ረሱሉላህ መሐመድ ያለ መልእክተኛ፣ በዚህ አንድ ነን። ሌላ ግን አቂዳ እንደዚህ ነው እንለያያለን። አቂዳ አለው ለእያንዳንዱ። በቃ አትጮ። ስለዚህ ልብ በሉ ነብያቸው ከዛሬ 1400 ዓመት ዓመት አካባቢ ነብያቸው እስልምና ራሱ ወደ 73 ቦታ ይከፈላል ብሎ ነበር። ዋሽቷል። ሐሰት ትንቢት ተናግሯል። አንድ ስቲል
አላህ ላይ ተለያይተው አሁንም አንድ ነን እያለ ነው የሚያሳስባቸው። ቅድም ምንን ብያችኋለሁ? ነገር እኮ ነው። እሱንም ከሆነ አቂዳችን ይለያይ ይችላል። አዳምጥ፣ ተረጋጋ። ሰው አቂዳ ተለያይቶ በአላህ ላይ ተለያይተህ አንድ ነን እያልክ እኮ ነው። አይወጣም ምንም እያልክ እኮ ነው። አላህን ጣዖት እያለው አካል ያለው እንደዚህ የሚገልጠው የሚወጣ የሚወርድ የሚቀመጥ ቦታ እሱ ፍጡር ነው ፈጣሪም አይደለም ለእኔ እያለው አይ እሱ ከእስልምና አይወጣም። ስቲል እኔ አላከፍረውም። አንድ ቀን ግን ሙሐመድን ይዋሻል ቢል ከእስልምና ኮምፕሌትሊ ይወጣል እላለሁ። ሙሐመድ ውሸት ሊናገር ይችላል ካለ ከእስልምና ይወጣል። አላህን ግን ጣዖት ካለ ከእስልምና አይወጣም። ምን አይነት ሜንታሊቲ ነው ያጀረን? አምላክን ጣዖት እያለ ከእስልምና አይወጣም። ኡፈይ ይሰማል? ትሰማለህ? እስቲ አሁን ሀሳብ አሪፍ ነው ማለት አንተ አሁን ያነሳቸው ነጥቦች እንዳሉ ሆነው እንደ ተማረ ሰው እኛ የሰው ንግግር ሳይሆን ከመጽሐፍ ለምን እየጠቀስክ አትነግረንም? አሁን እኛ የሚለየንና ማይለየንን ነገር ወይ እናንተ ሃይማኖት ትክክል ሆኖ እኛ ተሳሰተ መንገድ ላይ ካለን እንደዚህ አይነት ቦታ ላይ አላህ እንደዚህ ነው እንደዚህ አይነት ቦታ ላይ እንዲህ ነው እና ይሄ የተሳሳተ መንገድ ነው ብለህ ለምን ከመጽሐፋችን አታሳየንም? እኛ እንደምናሳየው ይሄ የሰው ንግግር ነው። ይሄ የሰው ንግግር ነው። እኛ ይሄ ሰውዬ ሙስሊም አይደለም፣ ቀላል ነው። ይሄ ሰውዬ ሙስሊም ነው ነው ሙስሊም ነኝ ያለው ሁሉ ቆይ በቃ ጨረስን እኮ ሙስሊም ነው ብሎናል። ሉክ ሙስሊም ከሆነ አስተምሮቱ ትክክል ነው እያለን ነው። ሙስሊም ነው፣ ትክክል ነው። እኔ ሙስሊም ነኝ። ቀጥላው በራሳ ንግግር ስትጠመድ አዳምጥ። እኛ ከሙሸቢሃ ጋር ያለን ልዩነት በጣም የከበደ ልዩነት ነው። በቃ ግድ የለም በቃ ሞሪዱን ብቻ ፍቀዱልን ብለን ከኛ ጋር ተቀላቀሉ ምንልበት ሁኔታ አይደለም። ወይ ደግሞ ስለተወሱል ብቻ መጥፎ አታውሩ። በቃ እንደዛ ካላችሁ ከኛ ጋር አንድ ትሆናላችሁ የሚባሉበት ሁኔታ ላይ አይደሉም። ከባዱ ነገር እኛ የምናምነው አላህ ጌታችን ነው ብለን ያመንበት አላህ በምናባችን የምንደርስበት አይደለም ብለን ነው የምናምነው። እነሱ ግን እኛ የምናምንበት ብለው የሚጠሩት አላህ ብለው የሚሉት ለእያንዳንዱ ሙሸቢህ የየራሱ ያለው አንድ ሳይሆን ሙተዓዲድ ነው። እንዴት አበዛችሁት ይላል አንዳንድ ሰው። ተው እንጂ ይሄን ያክልማ ለዚህ ማት በሏቸው ይላል። እያንዳንዱ ሙሸቢህ የሚስለውን የራሱን ስዕል ነው እንጂ ልክ እኔ የሆነ ቤት ልሳልበል በውስጤ አንተ ያን ቤት ልሳልበትል አንተ የምትስለውና እኔ የምስለው ሁለት የተለያዩ ሱራዎች ናቸው አይደለም። የአንተ ምስል የአንተ ስራ አንተ ዚህን ውስጥ ያለ ስራ፣ የኔ ምስል የኔ ስራ እኔ ዚህን ውስጥ ያለ በምን አድርጋ አንድ ታደርጋቸዋለህ? ይመሳሰላሉ። የሚመሳሰሉ ብዙ ሰዎች አሉ ማለት ነው። ይመሳሰሉ መንታዎች አንድ ናቸው ይባላል። የሚመሳሰሉ መንታዎች የምታይ ሁለት ናቸው። ሳይ ቢመሳሰሉ አንድ አይነት ወስፍ እንኳን አንድ አይነት ተርጉላቸው ሙሸቢሃ በጠቅላላ ስለ አላህ ሲነገራቸው እንዲህ ብለው ተቀምጧል። እንደዚህ ይወርዳል ይወጣል። እነሱ ይሄን ማንሳታቸው ሁሉ አይቀርም ማለት እግሩን እንደዚህ ይቀጣል፣ በአቱን ይገልጻል። እንዲህ ያሉ ወልዒያዙ ቢላሂ ተዓላ እንዲህ የሚስሉለት ያ ተቀምጦ የሚያዳምጠው ሰው በአት ሲስል፣ ፊት ሲስል፣ እግር ሲስል፣ እጅ ሲስል፣ አይን ሲስል፣ አንዴ ሁለት አይን፣ አንዴ ብዙ አይን፣ አንዴ ሁለት እጅ፣ አንዴ ብዙ እጅ ራሱን ግራ ነው የሚያጋብህ እኮ። ግራ ተጋብቶ ሐዲስ አልተናገረም እስካሁን። ይሄ ሙስሊም ነው ያልከው ልጅ አሁን አዲስ አለመግለጡ እኮ ነው የምንወደው እኛም። ምክንያቱም ይሄንን ሰውዬ ምንድን ነው ብሎናል? ሙስሊም ነው ብሎናል። ምን ሚል ባት ያለው እግር ያለው እጅ ያለው አይን ያለው የኛ አምላክ አይደለም እያለ እስቲል ሙስሊም ነው። የኛ አምላክ አይደለም እያለ ሙስሊም ነው አይደለ? ይሄ ሐሰን ሙስሊም ነው አይደለም? አሁን ይሄ እኮ አመለካከቱ ነው እየተናገረ ያለው። እኔ እኮ ሙስሊም ነው አይደለም፣ እምነቱን ነው። አመለካከቱን ብቻ ሳይሆን እምነቱን ነው። ሙስሊም ነው አይደለም እንዲያመነ አሁን እሱ ጭንቅላቱ ላይ ያለውን ነገርና ለምሳሌ ምን አገባን? ቆይ እኛ ምን አገባን? ሙስሊም ነው አይደለም?
ሙስሊም ነው አይደለም? ይሄ አንተ መምህር አይደለ? መምህር ከሆንክ ሙስሊም ነው አይደለም? የጠየቀው መልስ። ሙስሊም ነው አይደለም? የሰውየውን ውስጡ የሚያውቀው ማን ነው? ሰውየው ራሱና። እሺ ከስር አይደለም። ምክንያቱም ምን ብሎ ነው የተነሳው? ቅድም አዳምጥ። ሙስሊም ነው ብሎ ነው የተነሳው። የሚወጣ የሚወርድ አዳምጥ። የሚወጣ የሚወርድ የሚቀመጥ የሚነሳ እሱ የሙሸቢያዎች ነው፣ የእኛ አምላክ አይደለም። ይህንን ሰውዬ ሙስሊም ነው ትለዋለህ ወይ? አሁን ሙስሊም ነው ብለሃል። አሁን መልሰ ሐዲስ ጠቀሰ አልጠቀሰ ሁኬርስ? ሙስሊም ነው አይደለም? ሰውዬው ሙስሊም ነው አይደለም? እንደዚህ እያልኩት ሙስሊም መሆን እችላለሁ ወይ? ያንተ አላህ ለእኔ ጣዖት ነው እያልኩኝ ስቲል ሙስሊም መሆን እችላለሁ ወይ? ነው ድራማዋን 2600 ሰው እንደናንተ እችን ማጭበርበሪያ ድራማችሁን ማይነቃባችሁ ይመስላችኋል? ሰው ማያውቅ ይመስላችኋል? ሁሉም ስቱፒድ ይመስላችኋል? እንዲሁ በቀላሉ በአረብኛ ያንን ሲሸውዱት እንደኖራችሁ አሁንም ይሸወድ ያለ ህዝብ ይመስላችኋል? አሁን በጣም ሰው ቀጥል እባክህ። እንደዚህ በእንደዚህ አይነት ነገር ምንም አይነት ነው በጣም በነቃበት ማህበረሰብ ላይ እንደዚህ አይነት ጥርጣሬ እናስወግዳለን፣ ልዩነትን አንድ እናስመስላለን ብሎ መነሳት በራሱ በጣም አሳፋሪ ነው። አሳፋሪ ማለት ነው። በአላህ ላይ አንተን አላህ ጣዖት እያልኩት በሙሐመድ ላይ ግን ሙሐመድ ሊዋሽ ይችላል ካልኩኝ ከእስልምና ትወጣለህ። አላህን ግን ጣዖት እያልኩት ከእስልምና አትወጣም። ወገን መቼ ነው አይናችሁ የሚከፈተው? መቼ ነው ነቃ የምትሉት? መቼ በጋለ ብረት አንወጋችሁ ነገር ከዚህ በላይ ግልጽ ማስረጃ እያመጣንላችሁ። አይ ልዩነት የለውም አንድ ነው። እንዴት ነው አንድ የሚሆነው? ኢቭን አይደለም ሌላውን ተዉትና አካል ጎደሎ ነው የኔን ሰንበዲ ለምሳሌ እንደዚህ ቢል መንትያ ልጆ የመጣው ኖ የሆኑ ልጆ የመጡና አዘሴም ታይም የኔ እናት አካል ጎደሎ ነች ቢል ይህንኛው መጥቶ ደግሞ የኔ እናት አካል ጎደሎ አይደለችም ቢል ከዛ አንድ ሰው መጥቶ ደግሞ መንትያ ናቸው ቢላችሁ ታምናላችሁ? መንትያ ከሆኑ የዚህኛው እናት በዛው ቅጽበት ላይ ለዚህኛው እናት አካል ጎደሎ ብትሆን የዚህኛው ደግሞ አካል ጎደሎ አይደለችም፣ ከዛ መንትያ ሊሆኑ ይችላሉ? አይሆንም እኮ። ወይም ወይም አይደለችም ነገሩ ከሁለት አንዱ ነው የሚሆነው። መንትያ ከሆኑ አንድ አይነት ከሆኑ እምነታቸው አምላካቸው ላይ ያላቸው ምልከታ አንድ ነው ሊሆን የሚችለው። አምላክ ላይ ተለያይተህ ነብዩ ላይ ከተለያየን ችግር ነው። አምላክ ላይ ተለያይተን ግን እሱ የአቂዳ ጉዳይ ነው። እናቻችለው፣ እናስማማው። ጣዖት እያልከውም ቢሆን ቀጥል። ጣዖት እያልከውም የኔን አላህን ቢሆን እኔም ያንተን ጣዖትም እያልኩ በቃ ሰው ፊት ስንቀርብ ግን አንድ ነው ብለን እናስመስል። ይሄ ለፖለቲካ ነው የሚሰራው። ለዘላለም ህይወት፣ ለድነት፣ ለነፍሳችሁ ግን በፍጹም አይሰራም። አስረግጬ ነግራችኋለሁኝ። ገሃነም ያወርዳችኋል። በእርግጥ ሁለቱም ገሃነም ያወርድ አስተምሮ ነው። ነገር ግን እንደዚህ አይነት ፖለቲክስ የሚሰራው ለፖለቲከኞች ብቻ ነው። የጠላት ጠላት ወዳጅ አስመሰለ እንትን ትላለህ። ከሱኛው ይልቅ ይሄኛው ይሻለኛል ስትል ታስመስላለህ። ይሄ ለፖለቲክስ ነው የሚሰራው። ለሃይማኖት ግን እውነትን እውነት ሐሰትን ሐሰት እያልክ ነው የምቀጥለው። እስልምና የሚያሳስበው ግን ቁጥር ነው። ኦልዌይስ ማተር የሚያደርጋቸው ቁጥር ነው። ያን ቁጥር እንደገና ደግሞ ማያውቀውን ማህበረሰብ ለማጭበርበር ሲሉ አላህን ጣዖት ብትልበት እንኳን ዳዝ ማተር ችግር የለውም። ሌላዊ ጋር ስንቀርብ አንድ ነው ብለን እንቀጥል፣ እናስመስለው፣ ድራማውን እንስራው፣ ይሄ ማያውቅ ማህበረሰብ እንሸውደው። ይሄ መገለጫቸው ነው። ዛራ እንኳን ደህና መጣሽ። ዛራ ይሰማል? ኦኬ ሉክ አቡ ሃይደርስ ምንድን ነው የሚለው በዚህ ዙሪያ? አቡ ሃይደር ያምናል፣ አካላትን ዛት ያምናል። ምክንያቱም እሱ ዋብያ ነው። ማአት ከፍተው ለምን ከፍተው
አክቹዋሊ አቡ ሃይደር በዚህ ጉዳይ ላይ እንዲቴል የሄደበትን አላውቅም። ከሱ ይልቅ የተሻለ እውቀትም ያለው እንትና ስለሆነ ከአቡ ሃይደር የተሻለ እውቀት ያለው እንትና ነው። ሼክ ኤልያስ አሚን ኡስታዝ ኤልያስ ነው። ኤልያስን ክፈትለት። አቡ ሃይደር እዚህ ስማሽ እኮ ነው። ስለዚህ ምን ኦኬ ሚዩት ና ክርስቲያን እንዴ ሚዩት አድርጉትና ትንሽ ድምፅ ስለሌለ አዳም እዚህ ውስጥ እንዳትገቡ። አላህ እጅ የለውም እግር የለውም አትበል። ተአደብ ማአላህ ዐዘ ወጀል። ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው የፈለገው? ይሄ እኛ ማንነት አይደለም። ነብይ የነገሩን ተቀበል፣ ዝም። ቁርአን የነገረን ተቀበል፣ እሰየው፣ አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ በማይቀ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ ዐን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ እኮ ነው ያለው። አዩ ሳቂን ሃዛ ሳቁላሂ ዐዘ ወጀል ቢሆኑ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቂ አይደለም። መን አንት መጃዝይ ነው ሐቂቂ ነው ብለን ልትፈስልልን ዘንዳ ሐቂቂ ነው ብለው ነብዩ ነግረው ሐቂቂ ነው ብለው ኢብኑ አባስ ፈስረውልህ አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራለናለህ። መጃዝይ ብለው ማለት መንፈስ ማለት እንደው መንፈስ የሌለው መንፈስ ነው የሚል አላህ ሐቂቂ ብለው እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጀሃነም ሀል ሚን መዚድ ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብዥታ እንዳይፈጥሩባቸው ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች ጀሃነም የሚጨመር የለም አልሞላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ጀሃነምስ ጭመራ ገና ነኝ አልሞላሁም ብላ ስትል አሉ። ከኔው ሹፉ ኢስላማችን ምን አይነት አታላ አላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ታዲያ ምን አሉ? ሰየድዑ ቀደመሁ ሸሪፍ ዐላ ወሰጢ ጀሃነም ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ثم تقول ቀጢን 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 በቃኝ 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 ትላለች። መልካም ኤልያስ በግልጽ ነው ያስቀመጠው። ለሱ አቡ ኡስታዝ ማን ነበር ስሙ? ኡስታዝ እንትና አቡ ማን ነው የሚባለው? አሁን ይሄ አቡ ቢላል ክሊር አድርጎ አስቀምጠ አይደለ? ከሐዲስ ያጣቀሰ አቡ ቢላል ምላሽ ይሄው እንደዚህ እንደዚህ ይላል። አዘጋጅ አቡ ቢላል። ኤኒዌይስ ሎክ እፎይ ሰማህ አይደለ? ሰማሁ እንደዚህ እንደዚህ ይላል። አዎ አሁን ያንኛው ቅድም ያወራው ሰው አንድ ያዳምጠኝ። ቅድም ያወራው ሰውዬ ሰምተው ከሆነ እንደዚህ ይላሉ እንደዛ ይላሉ ምን ይላሉ ነው ያለው። እሺ ልዩነት ሰው እስልምና በቁርአን በሐዲስ ነው የሚመራው። ይፍታ መልካም። ስለዚህ እንትና ማን ነበረ ኤልያስ ትክክል ከሆነ ሌላው ሰው ተቃራኒ ስህተት ነው የሚሆነው አይደለ? ሁለት ሰው ትክክል ሊሆን አይችልም ከተቃረኑ እኮ። ትክክል አንድ ነገር ላይ ሎክ አንድ ነገር ላይ ሁለት ሰው ከተቃረነ አንደኛው ትክክል ከሆነ አንደኛው ትክክል ሊሆን አይችልም። አንደኛው ስህተት ነው። አዎ ስለዚህ መጀመሪያው ስህተት ነው ማለት ነው። አሁን አንተ ራሱ ስትሰማ ሁለታቸውንም ይሄን አይደለም ሚፍታ ኡስታዝ ኤልያስ ትክክል ናቸው። ስለዚህ ኡስታዝ ኤልያስ ትክክል ከሆኑ ቅድም የማን ነበር ያቀረብከው? አይደል ነው ረሳሁት። ያኛው ስህተት ነው ማለት ነው። ስለዚህ ስህተቱ ሙስሊም ነው፣ ትክክለኛው ሙስሊም ነው።
ግን እዚህ ጋር ደግሞ ሀዲስ ደግሞ መናገር አለበት። ይሄን ያለ ሰው ከፍሯል። የጠየኩህን ብቻ መልስ እኮ የጠየቅን ስህተት እያስተማረ ነው አለ ያኛው ስህተት እያስተማረ ነው። ኦራይት አንድ ሀዲስ ክፈትልኝ ክርስቲያን። ሎክ በሀዲስ ልዳኝህ። እንደው ክርስቲያን አንዴ ክፈትልኝ። ሙሐመድ ከሁለት አንዱን የተናገረው አይደል? በሙሐመድ ላይ መዋሸት ደግሞ ገሃነም ይከታል አይደለ? በትክክል ኦራይት። እግዚአብሔር ይስቃል። ይህን ትቀበላለህ? አንድ አዳምጡ። ስለዚህ በሙሐመድ ላይ መዋሸት ገሃነም የሚከት ከሆነ ሁለቱ በተመሳሳይ ትክክል ሊሆኑ አይችሉም። አንደኛው እውነት ነው፣ አንደኛው ስህተት ነው። እንደዛ ከሆነ ሙሐመድ ሊናገር ሊያስተምር የሚችለው አንደኛውን ፓርት ብቻ ነው የሚሆነው። ኤኒዌይስ ሀቅና ሀቅ ብቻ ነው። ሱናን አናሳኢ 40:23 አንዴ ክፈትልን ክርስቲያን። ስለዚህ አንደኛው ስህተት እያስተማረ ነው የሚሆነው። አንደኛው ትክክል ከሆነ አንደኛው ስህተት። ወይፍ ሀዲስ ምናምን እንዳታመጣ፣ ችግር የለውም። ኦራይት እሺ፣ እችን አዲስ ፈሰርልን እስኪ። የቷን የተከፈተው አረብኛውን አድርግለት። አዩማ ረጁሊን ካረጀ ከመጀመሪያ በቃ እሱ ነው። ቀጥል። አክቢርኒ ሙሐመድ ኢብኑ ቁደይሚየቱ ቃለ ሐደሰና ጀሪር አን ዘይድ ኢብኑ ዓሲም ኢብኑ ሳቢት አን ዘይድ ኢብኑ ኢላቀቲ አን ሁሰይሚየተ ኢብኑ ሸሪክ ቃለ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም አዩማ ረጁሊን ኸረጀ ዩፈሪቁ በይነ ኡመቲ ፈድሪቡ ዑንቀሁ ይላል አረበኛው። ፈስርልን። ያው ብዙም አረበኛ ሀዲሱ ላይ ባልቀረውም እስኪ ልሞክር። አዩማ አማርኛ ትራንስሌት ያደርጋል። ተርጉማን ትራንስሌት አድርግልኝ እስኪ። ኦራይት እንግሊዝኛው መለስልኝ። አዩማ ረጁሉን ከምትለዋ ኦኬ፣ ቀጥላ አንብበው ክርስ ትንሽ መለስ አድርጋት። መጀመሪያ ካረከት ከእሷ ጋር ከእሷ ጋር በቃ እሷን ትራንስሌት እስከዚህኛው እስከ መጨረሻው ማለት ነው። ኦኬ ላንብብልህ። እንግሊዝኛውም ችግር አለ። እሷን ትራንስሌት አድርጋት ወደ አማርኛ። ኦኬ ጋንዲ ያው እዛው ላይ ትራንስሌትም ይላል ወይ ኮፒ ፔስት አድርገውና እንደዛ ያደረገው ኮፒ ፔስት። እሺ ምን ይላል? ህዝቤ መካከል መለያየትን ለመፍጠር የሚመጣ ሁሉ አንገቱን ምታው። ሚዩት ነህ እፎይ? እፎይ ሚዩት ነህ? መጀመሪያ ላይ ምን አይነት ሀዲስ ነበር የተናገሩት? እንግሊዝኛውን አድርጋ ነው ቢያንስ ክሊር እንትን መልእክቱን ግልጽ አላረጉም። ስለምን ተወርቶ ይሄንን ሀሳብ እንደሰጡበት። እሺ እንዲህ ነው የሚለው the messenger of Allah said ብይት አለው እኔ ጋ አንብበው ክርስቲያን። ኦኬ the messenger of Allah said ያላ መልእክተኛ እንደተናገሩት any man who goes out and tries to create division among my ummah strike his neck or kill him ማንኛውም ሰው መጥቶ በኡማዎች መካከል ልዩነት የሚፈጠር ከሆነ አንገቱን ቁረጡት ወይም ግደሉት ይላል። ሎክ ቀደምም ብያችኋለሁ፣ በአንድ ነገር ላይ ሁለት ተቃራኒ ነገር ሊሆን አይችልም። አንደኛው ትክክል ሲሆን አንደኛው ስህተት ነው። ሙሐመድ ደግሞ ምን ብሏል? ይህን ልዩነት የሚያመጣ ካለ ስህተት የሚያመጣ ካለ ወይንም ደግሞ በመካከል ልዩነት ከመጣ አንገቱን ቁረጠው ነው ያለው።
እዚህ ጋር ቀጥታ ሐዲሱ እንደዛ ነው የሚለው፣ ግን ከላይ ደግሞ የሆነ ነገር ይኖራል መልእክት። ምን ባቡን አሳየው፣ ባቡን አሳየው። ሐሳቡ የሆነ የሚናገረው ነገር አለ። ስለምንድን ነው መጀመሪያ ያው ባቡን በምን ዙሪያ ነው ህዝቦቼ ጋር killing one who split away from the jama main body of muslim ከመሆን ከዋናው ወይ ደግሞ ክፍያን የሚያመጣ ማለት ነው፣ መከፋፈልም ያመጣ ቁረጠው አንገቱን ቺዝ አስተምሮት ላይ ልዩነት የሚያመጣ በቃ አንገቱ ይቆረጣል ማለት ነው። ቴንክ ዩ። ስለዚህ አቡ ቢላል አንገቱ የሚቆረጥ ነው። እስልምና ውስጥ ማወናበድ ምናምን የለም። ቴንክ ዩ ሉክ በአቡ ቢላል አስተምሮ ሼክ ኤልያስ አንገቱ የሚቆረጥ ነው። በኤልያስ አስተምሮ ደግሞ ይሄንኛው አንገቱ የሚቆረጥ ነው። እንኳን ሙስሊሙ ሆነው ሊቀጥሉ አንገታቸው መቆረጥ ያለባቸው ሰዎች ናቸው። እንደ ነቢዩ አስተምሮ አንገታቸው ተቆርጦ ብቻ ያለ የሚቀሩት ሙሐመድ በሐዲስ ላይ ግልጽና ከሱ በላይ ኦራቶር ወይንም ደግሞ አንደበተ ርቱዕ የለም ተብሎ የሚታመነው እሱ ላይ የቀጠፈ ገሃነም ይገባል ተብሎ የሚታመነው። ስለዚህ ሁለት አንድ ነገር ላይ በተመሳሳይ ሰዓት ተቃራኒ ካወሩ አንደኛው ዋሽቷል። ሙሐመድ ደግሞ በእኔ ላይ ዋሸ ቀጥታ ገሃነም ይገባል ነው ያለው። እስቲል አሁንም በአላህ ላይ ስለዋሹ ልዩነት የለንም ይለዋል ወይንም ሲፈልጉ how it can be። ሰሚር እንኳን ደህና መጣ። ይህንን አባሾች እንዴት እንደመለሱት ሪፍሌክት እንዳደረጉበት ማዳመጥ እንችላለን። ጸያፉ እምነታቸው ይሄም ታዋቂ ኡስታዝ ነው በነገራችን ላይ እና ብዙ ጊዜ እንዲያውም ለዋሃብያዎች መልስ በመስጠት የሚታወቅ ነው። ቪዲዮቹ እንዳለ ገብታችሁ ብታዩት ለዋሃብያዎች ብዙ ጊዜ መልስ ይሰጣል እና ለቅድም ላየነው ለሼክ ኤልያስም የሰጠውን አዳምጡ። እነዚህ ሙሸቢሃዎች አላህን ሱብሓነሁ ወተዓላ ከፍጡራን ጋር የሚያመሳስሉት ቡድኖች ያለ ሀፍረት ከሚጠቅሷቸው ጸያፍ ንግግሮቻቸው መካከል ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ሐዲታቸው ላይ የضዑ ረቡል ዒዘቲ ፊሃ ቀደመሁ የሚለውን ሐዲት ይጠቅሱና አላህ ሱብሓነሁ ወተዓላ ጀሃነም ውስጥ እግሩን ያስገባል ብለው ይናገራሉ። አላህ ይጠብቀንና ልክ ይህ ሰው እንደሚለው ማለት ነው። ሰየድዑ ቀደመሁ ሸሪፍ ዓላ ወሰጢ ጀሃነም፣ ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል፣ ይረግጣታል። በመሰረቱ ይህ ንግግር ውድ ወንድሞች እና እህቶቼ ሁለት ጸያፍ እምነቶችን የያዘ ነው። አንደኛው ለአላህ ሱብሓነሁ ወተዓላ እግር የሚባል ክፍለ አካል ማጽደቅ ሲሆን፣ ሁለተኛ ጀሃነም ይገባል ማለታቸው ነው። ለእነዚህ ሰዎች ሶስት ነገሮችን ማለት እፈልጋለሁ። አንደኛ አላህ ሱብሓነሁ ወተዓላ በቁርአን ላይ ለአምለአነ ጀሃነመ ሚነል ጅነቲ ወናሲ አጅመዒን በማለት ጀሃነምን በሰው ልጆችና በአጋንንት እሞላታለሁ ብሏል። ታዲያ በእናንተ አባባል መሰረት አላህ ሱብሓነሁ ወተዓላም ጀሃነም ይገባል የምትሉ ከሆነ ልክ እንደ ሰው ልጆችና እንደ አጋንንት እያደረጋችሁት ነው ማለት ነው። አላህ ይጠብቀንና ኢማጂን እንግዲህ አላህ ይጠብቀንና ምን አለ? የወሃቢዮች አምላክ እንደ አጋንንትና እንደ ሰዎች ጀሃነም ይገባል ብለው ያምናሉ። እነማ ወሃቢያዎች ብሎ እየተናገረ ነው በነገራችን ላይ ማለት ነው። ስለዚህ ከዚህ ደግሞ ጸያፍ እምነት አላህ ይጠብቀን። ወሃቢያዎች ናቸው እንደዚህ መልስ የሚሰጡት። ሁለተኛ እነዚያ ከሃዲያን ሲያመልኳቸው የነበሩት ጣዖቶች ወደ ጀሃነም እንደሚገቡ አላህ ሱብሓነሁ ተከትሎ ምን ይለናል? ለው ካነ ሃኡላኢ አሊሀተን እነዚያ ጣዖቶች የእውነት አማልክት ቢሆኑ ኖሮ ወደ ጀሃነም ባልገቡ ነበር ይላል አላህ ሱብሓነሁ ወተዓላ። ታዲያ በእናንተ አባባል መሰረት አላህ ሱብሓነሁ ወተዓላ እንደነዚያ ጣዖቶች ጀሃነም ይገባል የምትሉ ከሆነ እንደነዚያ ጣዖቶች አምልኮት የሚገባው አይደለም ማለት ነው። አላህ ይጠብቀንና ሶስተኛ የወሃቢያዎች አምላክ እንደ መካ ጣዖቶች ጀሃነም ይገባል። የወሃቢያዎች አላህ ማለት ነው። ይሄኛው እንደዛ ነው እየመለሰ ያለው። እናንተ የተረጎማችሁበት ፍጡራዊው ትርጉም የኢስላም ሊቃውንት ከተረጎሙት ጋር በቀጥታ የሚጋጭ ነው። ለምሳሌ 388ኛው ዓመተ ሂጅራ በዚህ መልኩ ነው እንግዲህ ያለው ልዩነት ግልጽ ነው።
ስለዚህ ምንድነው እሱ ግልጽና ጥርት ባለ ሁኔታ አንደኛውን ጣዖት እያለው የሚቀጥለው ማለት ነው። ጣዖት እየተባለ ደግሞ ኦዲየንሱ ስለማያውቁት አይ ችግር የለውም ይላል። የነቁት የባነኑት የሚያውቁት ነው። ህብረት ማድረግ የማይቻልም ጣዖት ነው የሱ ለእኔ አምላክ ሊሆን አይችልም ይላሉ በእውቀት የሚያውቁት። ኡማው ግን ከስር ያለው ዝም ብሎ ይከተላል ማለት ነው። ከዛ አንድ ነን ይልሃል መልሶ። ይሄ ደግሞ የሐዲሱን አስተምሮ እና ጥርት ያለ አቂዳቸውን ካለማወቅ የሚመጣም ነው። አምላክን ጣዖት እያለው አንድ አምላክ ልታመልክ አትችልም። አንድ አምላክ ልታመልክ አትችልም። ጸያፍ ንግግር ነው የተናገርከው። አላህ ጸያፍ ከሚላቸው አንዱ ምንድነው? ሱራ 1988 እስከ 92 አካባቢ የሚገኘው ነው። ለአራማን ልጅን ወለደ አሉ ያዛሉ፣ ከባድ ንግግርን ጸያፍ ንግግርን ተናገሩ የሚለው ማለት ነው። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ ተራሮች ተመልሻለሁ። አሁን ተመልሻለሁ። አዎ ይሰማል። መታለ እሺ ሜቢ ቀጥሎ። እሺ ኔትወርክ እንትን እያለ መሰለኝ ነው። ሪፖርቱን ኔትወርክ አላውቅም። ገስትም እያስቸገረ ነው። ኮፒ ሊንክ አድርጉ ተወዳጆች። ትልቁ ላርገኝና ክርስቲያን አሳይቷቸዋል። ያንን ይህን ቪዲዮ ደግሞ ላሳያችሁ ምን እንደሚል ማለት ነው። አንዱ ለአንዱ ሐዲሱን ራሱ የሚረዱበት መካድ ነው የሚባባሉት እና ምን ብሎ እንደሚመልስላቸው ዋሃብያው ደግሞ ላሰማችሁ። ይሄ እንግዲህ በአቂዳ ዙሪያ ትልቁ ውይይት የሚያደርግ ኡስታዝ ሙዓዝ ይባላል። ታውቁታላችሁ። እምቢ ያለ ልክፈተው እንደዚሁ ነው። ሽካተር አስቀምጧቸው ወሰለም ትእዛዛትን አለመስማት የነቢዩን ሰለላሁ ዐለይሂ ወሰለም ትእዛዛትን አለመስማት ኩፍር ስለሆነ በሰሒሕ መልኩ ሱቡት ያደረገ የጸደቀን የነቢዩን ሰለላሁ ዐለይሂ ወሰለም ሐዲስን ለምሳሌ ያክል አሁን ቡኻሪና ሙስሊም ውስጥ ያለ ሁሉም አኢመተል ሐዲስ ያጸደቁትን ሰሒሕ መሆኑን ሙሉ በሙሉ የተዘገበን ሐዲስ መተህ የምትክድ ከሆነ አንድ ሐዲስ የምትክድ ከሆነ ከእስልምና ወጥተሃል። ምንም መጨናነቅ አያስፈልግም። ሙሉ በሙሉ ሙርተድ ነህ። አንተና እፎይ እኩል ናችሁ። አንተና እፎይ እኩል ናችሁ ብሎ ተረፈ። ስለዚህ እኔም ተስፋ አለኝ። እንደ አባሾች ነኝ፣ ወይም ለዋብዮቹ እንደ አባሽ ሆናለሁ፣ ለሀባሾቹ ደግሞ ለአባሾቹ እንደ ዋብያ ሆናለሁ ማለት ነው። ስለዚህ ተስፋ አለኝ እኔም፣ ምክንያቱም ሙስሊም ትባላለህ ብለው ስለሚያምኑ ማለት ነው። ልዩነት የለውም ብለው ስለሚያምኑ። ኤኒዌይስ እፎይ ግን ቀዝቀዝ ብልሃል። ምን ነው አሞህ ነው ወይስ በጣም ተቀይረብኝ? በጣም እርግጠኛ ነኝ ገብተህ አታውቅም እኔ ቤት ወይ ልሰልም እየፈለግክ ነው? ምን ነው ገሃነም እንድገባ ያለ ፍላጎት? ምን በደልኩህ? ወላሂ ጀነት ነበር ወንድሜ። ምን እኔ 72 ጥሩ ሰው ነህ። ዝም ብለው 72 አዘጋጅታልኝ ነው። እኔ ቤት ገብተህ አታውቅም ማለት ነው። ሚፍታህ ገብተህ ታውቃለህ እኔ ቤት? አይ ብዙም አልገባም። እኔ ቤት ገብቶ እኔ ጋር የተወያየ ከእኔ በላይ የሚፈልገው የለም ለመወያየትም ሆነ ለመናገር። ማንኛውንም ሰው እኔ ፐርሰናል አታክ አልወድም። ኢቭን ከተናገርኩ እንኳን ደጋግሞ የሚባልቅ ሰው ከሆነ ብቻ ነው። አታውቀኝም ማለት ነው። በውጭ በሚባለው ነው የምታውቀው አንተ። እንዳልጠበቅኩ ነው ያገኘሁህ ነገር። እኔ ቤት መጥቶ ማንኛውም ሰው ከእኔ ጋር ተወያይቶ፣ በተለይም በውስጥ ያወራኋቸው ልጆች
ብዙ ሙስሊሞች አሉ ማወራቸው በውስጥ የሀሳብ ልዩነት ቢኖረንም ማለት ነው። አይ ሪከርድ ኤክስፔክት ጊዜ ያለው በጣም ቀዝቅዛል። አይ ኖርማልም እንደዚህ ነኝ፣ በፊትም እንደዚህ ነኝ መስሎሃል። እስልምና እየገባልህ ነው። አይ እስልምና በደንብ ለምን እንደሆነ ታውቃለህ? እስልምና በደንብ በገባኝ ቁጥር በጣም ታሳዝኑኝ ጀመር። እውነት ለመናገር ሚፍታ ለምን መሰለህ? በፊት የምታውቁት ይመስለኝ ነበር እየተረዳሁት ስመጣ። አሁን ትናንት ወዲያ የፖስተትኩት አለ ሜይ ቢ ክርስቲያን አሳያቸው አንዴ በዛኛው በትንሹ አካውንቴ ላይ ሶሻል ሚዲያን አቆማለሁ ጥያቄን ከመለሳችሁ ብዬ አንዳቸው አልመለሱ። ቴሌግራም ላይ ፖስቻለሁ፣ ቲክቶክም ላይ ፖስቻለሁ። እንደው 1 ሚሊዮን ብር ልወራረድና ተዛይን ጥያቄ ከመለሳችሁ ዘሆል ሶሻል ሚዲያን አቃጥላለሁ፣ ንጽጽር አቆማለሁ ብያቸው ነበር። አንድ ሰው አልመለሰም። እንዴት አላዘንላቸው? ክርስቲያን አንድ ያሳያቸው። አሁን ለተጠይቂያቸው ስድብ ነበር፣ ዘሆል ስድብ ነበረ። ቀጣይችን ጥያቄ ጠየቅኳቸው። አንድ ሰው ትንፍሽ አላላትም። ስለ አምላካቸው ያላቸውን ኮንሰፕት እየተረዳሁት በመጣው ቁጥር እያሳዘኑ ይመጡ። ቀላል ጥያቄ ነች፣ በጣም ይዚ ጥያቄ ነው የሚመስለው። ነገር ግን ተራ አይደለም። ለምን እንዳልመለሱ ልንገርህ። ዝም ብሎ ተራ ጥያቄ ውዝግብ ስለሆነ ነው። እስቲ መልሰው አንተ። ብዙ የሚከፋፈል አካል ምናምን ነው የሚለው። አይ አንብበው። የአላህ አካል ክፍሎች ብዙዎች ብዛት የሚነግረኝ ካለ የአላህን የአካል ክፍሎች ብዛት የሚነግረኝ ካለ 1 ሚሊዮን ብር ሸልመዋለሁ። ሁሉንም ሶሻል ሚዲያዎችን አጠፋፋለሁ። ከዛ ደግሞ ንጽጽር አቆማለሁ። እንደው ለእኔ አትመልሱ። ሉክ ይህንን የሚያይ መልስ ይመለሳል ብሎ የሚጠብቅ ስንት ሙስሊም አለ? አንዳቸው ጥያቄ ኮመንቱን አሳየው። ዘሆል ጸጥታ ነው የመረጧት እንዳለ አንተ ጥያቄውን የፈለከው ኮመንቱን ይኸው። ማንም ደፍሮ ሊመልሰው አልቻለም። የመጀመሪያው ቀን የሆነ ኢሜጆች ነው በቃ የስድብ ኢሜጆች አደብ የሚባል ግን ኮመንቱን ይኸው። አንድ የሙስሊም አታመጣም። በቃ ሙስሊሞች እንትን ካሉ የአባቶቻችንን ምናምን ስዕል እንትን አድርገው ምናምን ነገር ሞክ ለማድረግ ከሆነ ነው የመለሱት። የለም ምክንያቱም ከዛ በኋላ የሚያስከትልባቸውን አውቀውት፣ አንደኛ አያውቁትም እነኞቹ። ንጽጽር የሚሰሩትም ዚህ ስማች የሚያውቁት አይመስለኝም። ከመለሱ ግን ቀጣይ የሚያመጣባቸው ኮምፕሊትሊ አላህን ጣዖት የሚያደርግ ይሆንባቸዋል፣ ወይንም ደግሞ እንዲህ ነው ብለው የማይጨርሱት ችግር ውስጥ ይከታቸዋል። እሱ ምንድን ነው የሚለው? እስቲ ካላህ ሌላ ምናምን። እሺ መገኑ እፎይ እንደሱ አይደለም። እፎይ ምን ያህል ተደራሽ እንደሆነ በደንብ ይታወቃል። ሶሻል ሚዲያ ላይ ስፔሻሊ በተለይ ሶሻል ሚዲያ ላይ እፎይ ምን ያህል ተደራሽ ሙስሊሙም ክርስቲያኑ በደንብ እንደሚከታተለው ግልጽ ነው። ይሄንን ጥያቄ ብዙ ሙስሊሞች ይመልሱልናል ብለው የሚጠብቁ የማያውቁ ሙስሊሞች አሉ። ኮሜንት ላይ ግን ስገባ ዝምታና ስድቦች ብቻ ናቸው ያሉ። ስለዚህ ይሄንን ጥያቄ ቢያንስ ወታችሁ እንኳን ባትመልሱ ሙስሊሞች ዛሬ ላይ ለአይምሯችሁ እስኪመልሱ እረፍት ታገኙበታላችሁ። የአላህ አካሎች ስንት ናቸው? አረ አልሐምዱሊላህ። አንተ እኮ አላህ ከምንም ነገር የጸዳ እኮ ነው። እኛ አመለክ ነው አላመለክ ነው ከሱ ቅንጣት ነገር እኮ ነው። ሚፍታ ይሄን መፈክር ጌታ እኮ ነው። ይሄን መፈክር ሌሎችም ይሉታል። እኔስ የምሬን ነው ሚፍታ። ይሄ መፈክር ሌሎችም ይሉታል፣ ችግር የለውም። እና ምንድነው ዋናው ሙስሊሞች በአላህ ጉዳይ ላይ የሚያውቁት ነገር የለም። ኦቨርኦል በአላህ ጉዳይ ላይ የሚባል ነገር አለ። ከአላህ ጋር አዳምጥ። አደብ የሚባል ነገር አለ። እንደዚህ አይነት ነገር ውስጥ አንገባም እኛ። አላህ እጅ አለኝ ብሏል አለው፣ እግር አለኝ ብሏል አላህ። ምን አይነት እግር ነው ብለን እኛ ፊሎሶፊ አይሰራም እስልምና ላይ ጋይዝ። ይሄ አሁን ለምሳሌ እነዚህ አካል ምናምን ብለው
ብዥታ እስልምና ውስጥ ለመፍጠር የሚያስቡት ወያኔ ያደራጀው እንትን ነው። ገብተዋል። ሌላ ነገር ሚፍታ የምን ወያኔ ነው የምታወራው? የምን ማን ወያኔ? እንጀራ ነው የሚበላ ነው? ቆንጆ ነው? ጥቁር ነው? ሰው ነው? ሀገር ነው? ምንድን ነው ወያኔ? ወያኔ ያታቀውም ትግራይ የኢህአዴግ አገዛዝ ማለት ነው። ትግራይና ወያኔን ምን አገናኘው? እኔ ስህተት ነው እሱ። ትግራይ ኢህአዴግ ማለት ነው ትግራይ ያልኩት። ኢህአዴግ እና ታዲያ ጥያቄ አላህ አካላት ምን አገናኘው? ምን ህዋት ነች እንደ አላህንም ገጣጥማ የሰጠቻችሁ? ህዋት ነች እንደ አላህንም ገጣጥማ የሰጠቻችሁ? አብደላ አልሐረሪ ሰልጥኖ እንደመጣጣቅም ተምሮ እኮ ነው የመጣው። እርግጠኛ ነህ? እስልምና ውስጥ ይህን ብዥታ እንዲያስገባንና እስኪ ከፍል አድርገና ማስረጃውን ስጠይቅህ የአህመዲን ጀበልን እንዳጠቅስ እንጂ ቆይ አህመዲን ጀበልን እንዳጠቅስ እንጂ ማስረጃ አንጣ እስኪ። እዛ እንዳሰለጠኑት እንደዚህ እንዲያደርግ ማስረጃውን አንጣ እስኪ። መቼም አህመዲን ጀበል ፌስቡክ ላይ የጻፈልኝን እኔ የጻፈውን እንዳከፍት ፌስቡክ ላይ ምናምን የጻፈው አለ። ቀጥል ቀጥል። ሚዩትን አንሳና አሁን ቀጥል። ወያኔ ነች አላህንም ገጣጥማ የሰጠቻችሁ? አንተ ሰውዬ ተው፣ ከአላህ ጋር አደብ ግዛ። ወላሂ ጥሩ አይደለም። እሺ፣ አይ ማስረጃውን ብቻ እኔ ለራስህ ነው። ቁጥሩን ግን አልነገረቻችሁ? ወይ ያጠፋሃል ወይ ሂዳያ ይሰጥሃል። አይ ሚፍታ ኤኒዌይስ አብዱ ያሲን እንኳን ደህና መጣ።